በሰው ልጆች ታሪክ ለመጀመሪያ ጊዜ ሆስፒታል ገንብታ ማከም የጀመረች፣ ሂሳብ አሰልታ የአልጀብራን ቀመር ያፈለቀች፣ ኬሚካል አዋህዳ ኬሚስትሪን የፈጠረች፣ ተመራምራ ፍልስፍናን ያመጠቀች፣ ዲፕሎማሲን ደንግጋ ሰላምን ያጸደቀች ሀገር ነች። አርኪቴክቸር፣ አስትሮኖሚ፣ ሳይንስና ዲፕሎማሲ ቋንቋ ሆነው ተቀላጥፈው ከመናገራቸው በፊት አፍ ያስፈታቻቸው እሷ ነበረች። ዜጎቿ የኒውክሌር ሳይንስ ጠበብቶች ናቸው ይባላል። በሚሳኤል ግንባታም ዓለም ይመሰክርላቸዋል። ድሮን ማምረትን ተክነውበታል። በመካከለኛው ምስራቅ ሀገራትም የመጀመሪያዋ ድሮንን አምርታ መጠቀም ኤክስፖርትም አድርጋ መሸጥ የቻለች ሀገር እንደሆነች ሁሉም ይመሰክራል። በዛ ላይ የቀደምት ስልጣኔ ባለቤት እሷ ባትኖር ስልጣኔ ማን ያስተምር ነበር የተባለላት። ዓለም ነጋ ጠባ ስሟን ሳይጠራ መዋል አይችልም። ስሟ የፖለቲካው መንደር ማድመቂያ ነው። እሷ ያልገባችበት ፖለቲካ ምኑን ፖለቲካ ሆነ እያሉ በወሬያቸው መሃልም ጣል ያደርጓታል። ጎረቤቷን አውድመው መሪዋን ገድለው በጣሉ ከ22 ዓመታት በኋላም ዛሬ ተራ የደረሳት ይመስላል። ዛሬ በፋርሶቹ ምድር ተገኝተን ኢራንን ከእግር እስከ ራሷ እንጎበኛታለን። አብራችሁኝ ቆዩ። በታሪክ ፐርሺያ በሚለው ስሟ ነው የምትታወቀው። አረቦች ይመስሉናል። እነርሱ ግን አረብ ሲባሉ የተሰደቡ ያክል ነው የሚሰማቸው። እኛን ስትጠሩ ፋርሶች ብላችሁ ጥሩን ይላሉ። እውነት አላቸው። ከአረቦች ጋር በጉርብትና ሃይማኖትም ያለፈ የሚያገናኛቸው ነገር የለም። በመካከላቸው የታሪክ፣ የቋንቋ፣ የባህል፣ የጎሳና የማንነት ልዩነት አለ። የኢራኖች ቋንቋ ፋርሲ ወይም ፐርሺያን ይባላል። ከኢንዶ ዩሮፒያውያን ቋንቋም ይመደባል። የህንድና የአውሮፓ ቋንቋዎች ቅይጥ ማለት ነው። ታዲያ እንዲሁ የመጣ እንዳይመስላችሁ። ለዘመናት እያደገ እየተራቀቀ የራሱን ቅርጽም ይዟል። ከፋርሲ ባለፈ እንግሊዘኛ፣ ደች፣ ስዊድኒሽ፣ ግሪክ፣ ሮሜኒያን ጨምሮ አብዛኛው የአውሮፓ፣ የኤዥያ፣ አሜሪካና የአውስትራሊያ ሀገራት ቋንቋዎችም ቅጂዎቻቸው ከዚህ የቋንቋ ዘርፍ ነው። ኢራን መካከለኛው ምስራቅ ከኤዥያ ጋር የሚገናኙባት መስቀለኛ መንገድ ወይም አዋሳኝ ድልድይ ልንላት እንችላለን። ከ7 ሀገራት ጋር በድንበር ትዋሰናለች። በጠቅላላ የቆዳ ስፋቷ ከመካከለኛው ምስራቅ ሀገራት ሁለተኛ ነች። 1.6 ሚሊዮን ስኩዌር ኪሎ ሜትር በላይም ስፋት አላት። ከ90 ሚሊዮን በላይ ዜጎችም ይኖሩባታል። አብዛኞቹ ፋርሶች ናቸው። አረቦች፣ ኩርዶች እና ሌሎችም አሉ። በተማረ የሰው ኃይል በተለይም በሳይንሱ ዘርፍም ዓለማችን ላይ ትልቅ ተጽዕኖ ካላቸው ሀገራት አንዷ ነች። በናኖ ቴክኖሎጂ፣ በኒውክሌር ሳይንስ፣ በስፔስ እና ሚሳኤል ቴክኖሎጂ፣ በሳይንስ ጥናትና ምርምር በቀጠናዋ ያሉ ሁሉንም ሀገራት ታስከነዳቸዋለች። በየዓመቱ በሚሊዮን የሚቆጠሩ ተማሪዎችም በከፍተኛ የትምህርት ጥራት በሳይንሱ ዘርፍም ታስመርቃለች። 70% የሚሸፍኑት ደግሞ ሴቶች ናቸው። ይህ ከዓለም ሀገራት የመጀመሪያው ያስብላታል። ሴቶች በሀገራቸው ተጽዕኖ ፈጣሪነት ላይ እምብዛም ናቸው በሚባልበት የመካከለኛው ምስራቅ ኢራን የኒውክሌር አቅሟን በሴቶች የገነባች ሀገር ነች። በሀገሪቱ አንቱ የተባሉ የኒውክሌር ሳይንቲስቶች 25% የሚይዙት እነዚሁ ሴቶች ናቸው። የዓለም አማካይ የሴቶች ሳይንቲስቶች መጠን ከ10 እስከ 15% መሆኑን ልብ ማለት ይገባናል። በዛ ላይ ከከርሰ ምድሯ በነዳጅ የተሞላ ነው። ከሩሲያ ቀጥላ ሁለተኛዋ ከፍተኛ የተፈጥሮ ጋዝ ክምችትም ያላት ሀገር ነች። ኢራን ሀያል መሆኗ ሳይሆን እንዴት ሀያል ልትሆን ቻለች የሚለው ዛሬም ያስገርማል። አይደለም ራሷን በቴክኖሎጂ አብቅታ ተጽዕኖ ፈጣሪ ልትሆን ይቅርና ቆፍራ ያገኘችውን ነዳጅ እንድትሸጥም ትልልቅ ማዕቀብ ተጥሎባታል። ዓለማችን ላይ እንደ ኢራን ማዕቀብ የጣለበት ሀገር የለም። ከፈረንጆቹ 1979 ጀምሮ ዛሬ ድረስ በማዕቀብ ተተብትባለች። የነዳጅ ገበያውን እንደ ምሳሌ እንመልከት። የመንግስት 50% ገቢን ይሸፍናል። ኢራን በየቀኑ ከ3.5 እስከ 4 ሚሊዮን በርሜል ነዳጅን ማቅረብ ትችላለች። ነገር ግን በተጣለባት ማዕቀብ ምክንያት ከ1.4 እስከ 1.7 ሚሊዮን በርሜል ነዳጅ ብቻ ነው አሁን ላይ የምትሸጠው፣ ሊያውም ከሌሎች የነዳጅ አቅራቢ ሀገራት ባነሰ ዋጋ። ማዕቀቡ ኢራን ከየትኛውም ሀገራት ምንም አይነት የጦር መሳሪያ መግዛት አትችልም ይላል። እርሷ ግን የላቁ መሳሪያዎቿን በራሷ አምርታ እንደ ሩሲያ ላሉ ሀገራት ጭምር ትሸጣለች። በትንሽ ዋጋ ከፍተኛ አቅምና ጥራት ያላቸው ወታደራዊ ድሮኖችንም እያመረተች ለራሷም ለገበያም ታቀርባለች። ኢራን መኪና እንደምታመርት ምን ያክሎቻችሁ ታውቃላችሁ? ሊያውም 90% የመኪናውን ክፍል በራሷ ነው የምታመርተው። በተጣለባት ማዕቀብ ምክንያት እውቅናቸው ይነስ እንጂ ኢራን ኮድሮ፣ ሳይፓ እንዲሁ ፓርስ ከኮድሮ የተሰኙ የመኪና ብራንዶች አሏት።
የቤት የእቃ መጫኛ ባሶችን፣ ወታደራዊ መኪናዎችን፣ ሞተር ሳይክሎችን ሳይቀር ያመርታሉ። የኢራን የአውቶሞቲቭ ዘርፍ ከ700 ሺህ በላይ ሰራተኞችን በየአመቱ ከ900 እስከ 1 ሚሊዮን ያመርታል። ሩሲያን ጨምሮ ለመካከለኛው ምስራቅ፣ ኤዥያ፣ አፍሪካና ላቲን አሜሪካ ሀገሮችም ያቀርባል። ኢራን ማዕቀቡ ምን ያክል እንደጎዳት የሚያዩ የገንዘብ ምንዛሪዋን ሲሰሙ ነው። ለዚህ ሁሉ ነገር በሚሊየን ነው። ከወዳጆት ጋር እራት ቢበሉ፣ ባዛሮች ውስጥም ገብተው ጫማ ቢገዙ፣ ለ3 ደቂቃ መንገድ ራይድን ቢጠቀሙ ክፍያዎት በሚሊዮን ይመጣል። ግራ እንዳይጋቡ፣ የመጣሎት ሂሳብ ለተጠቀሙበት አገልግሎት የሚመጥን ሆኖ ሳይሆን ገንዘባቸው ረክሶ እዚህ ደረጃ ላይ ደርሶ ነው። ኢራን ውስጥ የገንዘብ ቁጥር የሚጀምረው 5000፣ 10000 ተብሎ ነው። ለምሳሌ 5000 የኢራን ሪያል አንድ ከረሜላ ይገዛሎታል። በቁርሶት ዳቦ ቢገዙም እንደ ግራሙ 20000፣ 40000 እያለ ይሄዳል። እንቁላል በዳቦ ልብላ ካሉ በብዙ መቶ ሺዎች እያወጡ ነው ማለት ነው። በአሁናዊ የምንዛሬ ዋጋ $1 ከ1.2 ሚሊዮን የኢራን ሪያል በላይም ይመነዘራል። የኢራን ጉብኝቱን ከመጀመራችን በፊት አንዳንድ አስገራሚ ህጎቿንም እንንገረው። ኢራን ውስጥ ነው ያሉት። ሂጃብ መልበስ ግዴታ የሆነባት ሀገር ለነዋሪዎቿ ብቻ እንዳይመስላችሁ። ኢራን ለአንድ ቀን የረገጧትም ቢሆኑ እንኳን የኢራን ህግ አይቀየርም። ስለዚህም ጸጉሮት ላይ ሻርፓን ጣል፣ አለባበሶም ቢሆን በወጉ አድርገው ይከተሉን። በዚህች ሀገር ባለትዳር ወይም ወንድምና እህት ካልሆኑ ኢራን ውስጥ ቢፋቀሩ መተቃቀፍ ወይም መሳሳም አይቻልም። ህጉን ተላልፈው ቢገኙ ከዝሙት ይቆጠራል። ከእስራት እስከ ግርፋትም ያስቀጣል። ታዲያ ይህ ህግ ለፊልምም ይሰራል። በኢራን ፊልሞች በሌላው ሀገር እንደለመዱት ፍቅረኛሞች ሲሳሳሙ፣ ሲተቃቀፉ አያዩም። ለምን ካሉ እሱም ትልቅ ቅጣት ያለው ወንጀል ነውና። በሞት ፍርድ ቅጣት ኢራን ቻይናን ተከትላ በሁለተኛነት ትቀመጣለች። በየአመቱ ቢያንስ 500 ሰዎችም በሞት ይቀጣሉ። የግድያ ወንጀል፣ አደንዛዥ እጽ ማዘዋወር፣ አስገድዶ መድፈር፣ የተመሳሳይ ጾታ ጋብቻ፣ የታጠቀ ዘርፊያ የሞት ፍርድ ከሚያስፈርዱ ወንጀሎች የተወሰኑት ናቸው። የኢራን ዋና ከተማ ቴህራን ትባላለች። የሀገሪቱ ትልቁ ከተማ ነች። 15 ሚሊዮን ሰዎች ይኖሩባታል። የሳይንስ የፖለቲካና የምርምር ማዕከል፣ ዘመናዊነትን ከታሪክ ጋር ባህልና ከሃይማኖት ጋር የሚያጣመረች ከተማ ነች። አዛዲ ታወር አንዱ ነው። 45 ሜትርም ከፍታ ያለው ከእብነ በረድ የተሰራ የከተማዋ መለያ። የኢራን የአርኪቴክቸር ጥበብ የፋርስ ኢምፓየርን ለማስታወስ የተገነባ የከተማዋ እምብርት ነው። የቴህራን የርቀት ስሌትም 00 ብሎ የሚጀምረው ከዚህ ታወር ነው። ሚላድ ታወር ሌላኛው ነው። የዓለማችን 6ኛው ትልቁ ታወር 435 ሜትር ርዝመት አለው። ቴህራን የትምህርት ማዕከልም ነች። ከስብሰባ በላይ ዩኒቨርሲቲዎችና ከፍተኛ የትምህርት ተቋማትም ይገኙበታል። በየዓመቱ በሺዎች የሚቆጠሩ ኢንጂነሮችና ሳይንቲስቶችንም ታፈራለች። ቴህራን ከ400 ዓመት በላይ ያስቆጠሩ የግራንድ ባዛር መገኛም ነች። በዚህ ባዛር ውስጥም ከወርቅ እስከ ቅመማ ቅመም፣ ከምንጣፍ እስከ አልባሳት፣ ከተወዳጁ የኢራን ሻይ እስከ ኤሌክትሮኒክስም ያገኛሉ። ማንበብ መመራመር የሚያስደስቶት ከሆነ ቡክ ጋርደን አለሎ። ዓለማችን ላይ ካሉ ትልልቅ መጽሐፍት መደብሮችም አንደኛው ነው። ቴህራን ሜትሮ በመካከለኛው ምስራቅም ካሉ ትልልቅ ሜትሮችም የሚመደብ ነው። ከቴህራን ኢንተርናሽናል ኤርፖርት ጋር የሚያገናኘው መስመርን ጨምሮ 8 መስመሮችም እንዲሁ አሉት። የትም ቢሄዱ ከ10,000 ሪያል በላይ አይከፍሉም። 10,000 ሪያል ኢራን ውስጥ የከረሜላ ዋጋ እንደሆነ ቀደም ብለን ነግረውታል። በቀን ከ2 እስከ 3 ሚሊዮን ተጠቃሚዎችም አሉት። የ2 ሚሊዮን ሰዎች መኖሪያ የፋርስ ስልጣኔ ማዕከል፣ የዓለም ግማሽ የሚል ስም የተሰጣት ኢስፋሃን ሌላኛዋ የኢራን ከተማ ነች። በማዕከላዊ ኢራን ውስጥም የምትገኝ የሳይንስ የፍልስፍናና የአርትም ከተማ ነች። ኢስፋሃኖች በስነ ጽሑፍ ጠበብቶች ናቸው። ካፌ ቢገቡ ግጥምና ቅኔን ይሰማሉ። በመንገድ ዳር ሲሰበሰቡም ብሎ ዜማ መዝናኛቸው ነው። ኢማም አደባባይ የከተማው መገለጫ ነው። ዓለም ላይ ካሉ ትልልቅ የህዝብ አደባባዮችም አንደኛው ነው። የሻን ካቴድራል ይቀጥላል። በመካከለኛው ምስራቅ የአንጋፋዎቹ የአርመን ክርስቲያኖች ካቴድራል ማለት ነው። ኢማም መስጂድ ሌላኛው ነው። በ16ኛው ክፍለ ዘመን በሼህ አባሲ ቀዳማዊ ዘመንም የተገነባ ነው። በዩኔስኮ የዓለም ቅርስነትም ተመዝግቧል። እዚህ ያለምንም ድምፅ ማጉያ ቢናገሩ ከጫፍ እስከ ጫፍ ይሰማል። ወደዚች ከተማ የሚያደርጉት ጉዞ በምሽት ያደርጉት። በምሽት ውበቷ በፍቅር ይወድቃሉ። ሺራዝ የፍቅር ከተማ ነች። በዛ ላይ ውብ አረንጓዴ ስፍራ በውብ አበቦች ተከባው ጣፋጭ የጃቁላ ጊዜንም ማሳለፍ ለሚፈልጉ ጥንዶች ተመራጯ ከተማ። ከ1.5 ሚሊዮን በላይ ህዝብ ይኖርባታል። የገጣሚዎች ከተማ የሚል ስያሜም አላት። የሁለት ኢራናውያን ታላላቅ ገጣሚዎች የትውልድ ከተማም ነች። ታብሪዝ ለኢራን ዘመናዊነትን ጅማሮን የጣለች ከተማ ናት።
የኢራን የመጀመሪያው ዩኒቨርሲቲ እዚህ ነው የተገነባው። ቤተ መጻሕፍት፣ ማዘጋጃ ቤት፣ ሲኒማ ኢራን ውስጥ ጅማሯቸው ከዚች ከተማ እንደሆነ ይነገራል። በንግድና የፖለቲካ እንቅስቃሴዋም የምትታወቅ ናት። አያቶላህ አሊ ካሚኒ የኢራን ፖለቲካ የመጨረሻው የስልጣን እርከን፣ የሁሉ ነገር አድራጊ ፈጣሪ ናቸው። ኢራን ውስጥ ሕግ ወጥቶ እርሳቸው ይሁን ብለው ካልፈቀዱ አይጸድቅም። እሳቸው ጠላት ያሉት የኢራን ጠላት ነው። እሳቸው ወዳጅ ያደረጉት የኢራን ወዳጅ ይሆናል። የሃይማኖትና የፖለቲካ እውቀታቸው ከፍ ያለ ነው። ፖለቲካን በረጅም ዓመት የትግል ልምድም ሃይማኖትን በትምህርትም ቀስመዋል። የሀገሪቱን ወታደራዊ ኃይል፣ የውጭ ሚኒስቴር፣ የኒውክሌር ፕሮግራም፣ የመንግስት ሚዲያ፣ የፍትህ አካላት፣ የፕሬዝደንታዊ እጩዎችን ጭምር ማጽደቅና መቆጣጠር እና ማዘዝም በዋነኛነት የእርሳቸው ስልጣን ነው። ከ1981 እስከ 1989 የኢራን ፕሬዝደንት በመሆንም አገልግለዋል። በፈረንጆቹ 1989 የመጀመሪያው አያቶላህ እና የኢስላሚክ ሪፐብሊክ ኦፍ ኢራን መስራችም የሆኑት አያቶላህ ራሁላ ካሚኒ መሞቱን ተከትሎ እሳቸው ተመረጡ። ከዛኔ ጀምሮ ባለፉት 35 ዓመታት የኢራን የበላይ መሪ ሆነው ያገለግላሉ። በምዕራባውያን ጠል አስተሳሰባቸው ይታወቃሉ። ምክንያት አላቸው። ከፈረንጆቹ 1979 ማለትም የአያቶላዎቹ አገዛዝም ከመጀመሩ በፊት ኢራንን ኢስላሚክ ሪፐብሊክ ኦፍ ኢራን ከመባሏ በፊት በሼህ አስተዳደር ነበር የምትመራው። ሼህ መሐመድ ሪዛም ኢራንን ከ1941 እስከ 1979 የመሩ የመጨረሻው ሼህ ናቸው። ስልጣናቸው ከቤተሰብ እየተዋረሰ ነው የመጣው። ታዲያ በሼሁ ዘመን የኢስላማዊ ማዕከል የሆነችው ኢራን ከሃይማኖቷ ባህሏና እሴቶቿ ጋር የማይሄዱ ዘመናዊነቱን መከተል ጀመረች። ነዳጅ በገፍ ይሸጣል። በሀገሪቱ የነዳጅ ሀገር ነች። ገንዘቡ በሚገባው ግን ለሼሁና ወዳጆቻቸው ነበር። ሼሁ የምዕራባውያን ወዳጆች ናቸው። አሜሪካ የነዳጅ አጋር ሆነች። የጦር ሰፈሯንም ኢራን ውስጥ ገነባች። አብዛኛው ሕዝብ በረሃብና በድህነት ሲያልቅም ሼሁም ግድ አልሰጣቸውም አለ። ይባስ ብሎም በዘመናዊነት ስም በዋና ከተማዋ መጠጥ ቤቶች፣ ጭፈራና የምሽት መዝናኛ ክበቦችም ተከፈቱ። አደንዛዥ እጽም በብዛት ይሸጥ ጀመር። ቁማርና ራጣ አበዳሪነትም የወቅቱ ቢዝነስ ሆነ። ሰርጎች በሻምፓኝ ምሽቶችም በመጠጥም ይደምቁ ጀመር። ኢራን ምንም እንኳን የተማሩ ዜጎች ቢኖሯትም ነዳጅ እየላከች ሌላ አብዛኛው ነገር ኢምፖርት ታደርጋለች። ይህ ሁሉ ሲሆን የአሁኑ አያቶላህ ካሚኒን ጨምሮ አብዛኛው ማህበረሰብ ወዴት እየሄድን ነው እያለ ተቃውሞ ይወጣል። የመንግስት አካላትም ተቃውሞውን በጉልበት ይበትኑታል። አሊ ካሚኒ በተደጋጋሚ ታስረዋል። ይህ በህዝቡ በሼሁ ላይ ያለውን እምነት እየቀነሰ አመጣው። በዚህ ወቅት የመጀመሪያው አያቶላህም በተቃውሟቸው ምክንያትም በግዞት ተወስደው መጀመሪያ በኢራቅ በዛም ደግሞ በፈረንሳይ ይኖሩ ነበር። በሺያ እስልምና ውስጥም ትልቅ ቦታ የሚሰጣቸው የተከበሩት የሃይማኖት መምህር ናቸው። በደፋርነታቸውና በእውነተኝነታቸውም ይታወቃሉ። ምንም እንኳን ከሀገር ቢርቁም ትግላቸውን ግን አላቆሙም። ይህ ደግሞ በህዝባቸው ልብም ይባስ አነገሳቸው። በሼሁ ላይ ተቃውሞች በረቱ። አብዛኛው ወታደሮች አንታዘዝም እምቢኝ አሉ። ተቃውሞ የበዛበት ንጉስም በ1979 ለሕክምና በሚል ከሀገር ወጣ። ወዲያው አያቶላህ ካሚኒ ወደ ሀገራቸው ተመለሱ። ህዝባቸው በጀግና አቀባበል ተቀበላቸው። ሼሁም ለሕክምና በሄደበት በዛው ቀረ። የኢራን ኢስላማዊ መንግስት በ98 በመቶ የህዝብ ድምፅም አንድ ብሎ ተመሰረተ። በዛው ዓመት አሜሪካ ማዕቀብ ጣለች። አያቶላህ የፈጣሪ እንጂ የአሜሪካ ቁጣ አይጎዳንም አሉ። እሳቸው ወደ ስልጣን ሲመጡ መጠጥና ቁማር ቤቶች ተዘጉ። አደንዛዥ እጽም መሸጥ የሚያስገድል ወንጀል ሆነ። አያቶላህ አሊ ካሚኒ ደግሞ በ1980 በቴህራን ውስጥ በሚገኘው የታላቁ አቡዘር መስጂድም የጁምዓ ሰላት መሪ ሆነው ተመረጡ። በአመቱ ፕሬዝደንት ሆኑ። ነገር ግን በዛው ዓመት ትልቅ ጥቃት ተፈጸመባቸው። እንደ ጎርጎሮሲያኑ የዘመን አቆጣጠር ጁን 27 1981 ዕለቱ አርብ እሳቸው የጁምዓ ትምህርትን እየሰጡ ነው። አንድ ሰው የድምፅ መቅጃ ሬዲዮ ፊት ለፊታቸው አስቀመጠ። ምንም ያስተባበለው ነገር አልነበረም። ብዙም ሳይቆዩ ሬዲዮ ፊታቸው ላይ ፈነዳ። ከሞት ለጥቂት ቢተርፉም የቀኝ እጃቸው መታዘዝ አቆመ። ጉሮሯቸውና ትከሻቸው ላይ ከባድ አደጋ ደረሰባቸው። ከእጃቸው ውጪ ወዲያው አገግመው ወደ ስራቸው ተመለሱ። በ1989 አያቶላ በ86 ዓመታቸው መሞታቸውን ሲሰሙ እሳቸው አያቶላህ አሊ ካሚኒ ደግሞ ተተኩ። በአያቶላሆቹ ዘመን የተማረ የኢራን ዜጋ ቁጥር ከ60 ከመቶ ወደ 90 ከመቶ አደገ። ዜጎች የዜግነት ይከፈላቸውም ጀመር። የኢራን ዜጎችም በወር $40 ይከፈላቸዋል። ይልቁንስ ጦርነቱ እኛ ላይ የሚያደርሰው ኢኮኖሚያዊ ጫና ቀላል የሚባል አይደለም።
የመጀመሪያው የነዳጅ ዋጋ መጨመር ነው። የዓለማችን ከ20 በመቶ ነዳጅም በኢራን ደጃፍ በሆርሙዝ ባህር በኩል ነው የሚያልፈው። በየቀኑ 17 ሚሊዮን በርሜል ነዳጅም ከነዳጅ አምራች ሀገራትም ወደ ተጠቃሚዎች ይደርሳል። ልብ ያድርጉ፣ ጦርነቱ ከመጀመሩ ብቻ የዓለማችን የነዳጅ ዋጋ ከ10 እስከ 15 ከመቶ ከፍ ብሏል። አያደርገውና ኢራን ይህንን መስመር ጥርቅም አድርጋ ብትዘጋም የነዳጅ ዋጋ ምን ያክል ከፍ ሊል እንደሚችል መገመቱ ቀላል ነው። ይህ ደግሞ ለእንደኛ አይነት ከፍተኛ ወጪን ለነዳጅ የመደበች ሀገር ኢኮኖሚው ላይ ተጽዕኖ ቀላል አይደለም። በዛ ላይ በሆነው ባልሆነው የነዳጅ ዋጋ ጨመረ ለሚል የሀገራችን ነጋዴም ጥሩ አጋጣሚን ይፈጥርለታል። አያምጣው አያደርገው ነው ፍላጎታችን። አብራችሁን ስለቆያችሁ ከልብ አድርገን አመሰገንን። መልካም ጊዜ ይሁንላችሁ።